ዛሬ ሩብ ማርች 11 2026 ነው። እንግዲህ በመጀመሪያ አዲሱን እና ሁሉንም የዚህን ዝግጅት ይዘቶችን የሚያካትተውን ድረገጻችንን ይፋ ማድረጋችንን በደስታ ማሳወቅ እወዳለሁ። አድራሻችን አዳዲስ መረጃዎችን የምታገኙበት www.samael.inc። አዎ በእርግጥም አስደሳች ዜና ነው። በዚህ ድረገጽ ላይ የዚህን የሐሳብ ምልልስ ሙሉ መረጃዎች እንዲሁም ለፕሮጀክቶቻችሁ ግብዓት የሚሆኑ ልዩ ሪፖርቶችና ማብራሪያ ሰነዶችን ማግኘት ትችላላችሁ። በተጨማሪም ይህንን ዝግጅት በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን፣ ኦዲብል እና ሌሎችም የድምፅ ጽሑፍ መተግበሪያዎች ማዳመጥ እንደምትችሉ ማስታወስ እንወዳለን። ልክ ነው። እንግዲህ ወደ ጥልቅ የሐሳብ ምልልሳችን እንኳን በደህና መጣችሁ። ዛሬ የምንመረምረው ጉዳይ እጅግ አከራካሪ እና የታሪክ ንባባችንን የሚፈታተን ነው። ከምንጩ ሰነድ ላይ በመነሳት በ16ኛው ክፍለ ዘመን የተስፋፋው የኦሮሞ ማህበረሰብ የደቡብ ብሔረሰቦችን ባህል እና አስተዳደር በተለይም የትውልድ እርከን ስርዓቶች ቀምቷል ወይስ ይሄ የጋራ የባህል መስተጋበር ውጤት ነው የሚለውን አብረን እንቃኛለን። አዎ በጣም ጥልቅ ርዕስ ነው። የኔ መከራከሪያና አቋም ምን መሰለሽ? የኦሮሞ ገዳ ስርዓት ከጥንታዊ የደቡብ ማለትም ፕሮቶኩሽቲክ ከነበሩት የትውልድ ስርዓቶች የተቀዳ እና በአሁኑ ዘመን እንደ ብቸኛ የኦሮሞ ፈጠራ ተደርጎ መወሰዱ ታሪካዊ የባህል ቅሚያ እና የሌሎቹን ማንነት የማግለል ተግባር ነው የሚል ነው። እኔ ደግሞ ይህንን ጉዳይ ከሌላ አቅጣጫ ነው የምመለከተው። ወደዚህ ጥልቅ ውይይት ስንገባ ይህ ጉዳይ የባህል ቅሚያ ሳይሆን ነባር በሆኑትና መጤ በሆኑት ማህበረሰቦች መካከል የተደረገ ባለብዙ አቅጣጫ የባህል ልውውጥና በጋራ የማደግ ታሪካዊ ሂደት ነው ብዬ አምናለሁ። በጋራ የማደግ አዎ። በጌዴኦ ታሪክ አካኩ የምንላቸው ነባር ማህበረሰቦች እና ዳላታ በመባል የሚታወቁት አዲስ መጤዎች እንዴት እንደተዋሃዱ መመልከት ታሪክን በአንድ በኩል ብቻ ከመመልከት ያድነናል። ማለቴ የነበረውን ጥልቅ የጋራ የደቡብ ማህበረሰቦች ትሩፋት በአንድ ወገን ስርቆት ወይም ቅሚያ ብሎ መፈረጅ እውነታውን ያደበዝዘዋል የሚል አቋም ነው ያለኝ። እሺ፣ ያንን ለምን እንዳሰብሽ ይገባኛል። ነገር ግን የተለየ እይታ ላቅርብልሽ። ወደ 16ኛው ክፍለ ዘመን ስንመለስ የነበረውን የኦሮሞ መስፋፋት በሲዳማ በጌዴው እና በወሌታ ማህበረሰቦች ላይ ያደረሰውን ጫና ቀላል አልነበረም። ታሪካዊ መረጃዎች እንደሚያሳዩት ይህ የኃይልና የመሬት መስፋፋትን ያካተተ አዳኝ እንቅስቃሴ ነበር። አዳኝ እንቅስቃሴ ማለት ትንሽ አይከብድም? አይከብድም። ምክንያቱም ነባሮቹ የደቡብ ማህበረሰቦች እኮ የራሳቸው የሆነ እጅግ የረቀቀ የሥርዓት መዋቅር ነበራቸው። ለምሳሌ በ2016 የገዳ ሥርዓት በዩኔስኮ ዓለም አቀፍ ደረጃ ሲመዘገብ እንደ ንጹሕና ብቸኛ የኦሮሞ ፈጠራ ተደርጎ መቅረቡን እንመልከት። ይህ ተግባር በውስጡ እጅግ ጥልቅ የሆኑትን የጌዴውን ባሌ፣ የሲዳማ ሉአ፣ የኮንሶን ጼልታ ስርዓቶችን ከታሪክ ገጽ ያገለለ ግልጽ የሆነ የባህል የበላይነትና ቅሚያ ነው። እነዚህ ማህበረሰቦች ከኦሮሞ መስፋፋት በፊት የነበራቸው መዋቅር ዛሬ በአንድ ወገን ስም ብቻ ተጠቅሎ መወሰዱን ነው እኔ ታሪክ ቅሚያ ምለው። ይቅርታ አድርግልኝ እንጂ ይህ ሐሳብ ሙሉ በሙሉ አይዋጥልኝም። ታሪካዊ ማህበረሰባዊ ድንበሮች አንተ እንደምትለው ዝግ እና ማይነካኩ አልነበሩም። ማለቴ በጌዴኦ ታሪክ ውስጥ በግልጽ እንደሰፈረው አካኩ የተሰኙት ነባር የቦታው ባለቤቶች ለዳላታ ማለትም ከጉጂና ሆኩ ለመጡ ስደተኞች ስልጣን በፈቃዳቸው ነው ያካፈሉት። በፈቃዳቸው? አዎ። የህዝብ ቁጥራቸውን ለማሳደግ እና ከውጭ ጠላት ለመከላከል ሲሉ ነው ይህን ያደረጉት። እንዲያውም አንዳንዱ የቃል ታሪክ እንደሚለው የዕድሜ እርከን ስርዓቱን ይዘው የመጡት ራሳቸው እነዚህ መጤ ማህበረሰቦች ናቸው የሚሉ መረጃዎች አሉ። የሚለው ትርክት ራሱ የዚሁ የባህል መዋጥ አካል ነው። አየሽ፣ አወቃቀሩን ስንመረምር እኮ የደቡብ ማህበረሰቦች ስርዓት ምን ያህል የረቀቀና ከቦታው ጋር የተቆራኘ እንደነበር እናያለን። ለምሳሌ የኮንሶን ጼልታ ስርዓት ብንወስድ ይህ ስርዓት እጅግ የተወሳሰበ የሂሳብና የቀን መቁጠሪያ ዕውቀትን የያዘ ነው። አዎ፣ የኮንሶ ጼልታ ውስብስብነት አስገራሚ ነው። ልክ ነሽ።
በሰሜን ምስራቅ ኮንሶ በ76 ዓመት ዑደት የሚቀያየሩ የዝናብ ቄሶች አሉ። ይህ የተራ ማህበረሰብ ስብስብ ሳይሆን የረቀቀ የሥነ ፈለክና የጊዜ አቆጣጠር ጥበብ ነው። ወደ ጌዴኦ ባሌ ስንመጣም በ72 ዓመታት ዑደት ውስጥ 9 ተለያዩ እርከኖችን የያዘ መዋቅር እናገኛለን። እንደ ራባ እና ሉባ ያሉ እርከኖች የአንዳንዳቸው የ8 ዓመት ቆይታ አላቸው። ይህን አስቢው። የአንድ ማህበረሰብ የፖለቲካና የማህበራዊ ሕይወት ለ72 ዓመታት ታቅዶ ሲተገበር ማየት ምን ያህል ጥልቅ አገር በቀል ዕውቀት መሆኑን ያሳያል። ትክክል። ግን ይህ ጥልቅ የኢትዮጵያ ባህል ለዘመናት በደቡብ ማህበረሰቦች ዘንድ ስር ሰዶ የነበረ ሆኖ ሳለ ዛሬ ቃሉንና ጽንሰ ሐሳቡን በሙሉ ገዳ በሚለው ብቻ ተቀልሎ መውሰድ የሌሎቹን ባህል በአንድ የበላይ ስም ስር የመዋጥ አዝማሚያ ነው። አወቃቀሩ የረቀቀ መሆኑን እንሰማማለን። ነገር ግን ይህንን እንደ ማጥፋት ወይም መዋጥ አድርገን መውሰድ የለብንም ብዬ ነው የማምነው። በ60ኛው ክፍለ ዘመን የነበረውን የፖለቲካ ማቃጠት ሂደት መመልከት አለብን። አንተ ማህበረሰቦችን በማስፋፋት ሂደት ውስጥ ሞጋሳ የተባለ የማደጎ ስርዓት መኖሩን መዘንጋት የለብንም። የሞጋሳ ስርዓት ግን በመሰረቱ የተሸነፈውን ማህበረሰብ ማንነት የሚያስቀይር አይደለም ወይ? በፍጹም። የሞጋሳን ሂደት እንደ አጥፊ መመልከት ስህተት ነው። ይህ ስርዓት የሰዎችን ሀብትና ክብር ሳይነጥቅ መብታቸውን አስጠብቆ ሕጋዊና ማህበራዊ ጥበቃ የሚሰጥ ነው። አንድ ማህበረሰብ በሞጋሳ ሲካተት ልክ እንደ ወላጅ ልጅ እኩል መብት ያገኛል። ሂደቱ ሰዎችን የማግለል ወይም የማጥፋት ሳይሆን የማህበረሰብ ውህደትና መስተጋበር ነው የሆነው። እሺ፣ የደቡብ ማህበረሰቦች ስርዓቶቻቸውን ጠብቀዋል። መጤዎቹም ይህንን ስርዓት አስፍተዋል። ሞጋሳ የባህል ቅሚያ ሳይሆን የፖለቲካዊ እና ማህበራዊ ትስስር ማጠናከሪያ ስልት ነበር። ስለዚህ ዛሬ በስፋት የሚታወቀው ሲያሜ የዚሁ የጋራ መስተጋበር ውጤት ነው የሚያሳየው። በዚህ የሐሳብ መስመር አላመንኩም። ምን መሰለሽ፣ ሞጋሳ ምንም እንኳን ጥበቃ ቢሰጥም በመሰረቱ የተሸነፈን ወይም የተካተተን ማህበረሰብ ማንነት ወደ አሸናፊው ማንነት የመቀየር ሂደት ነው። ይህን በይበልጥ ለመረዳት ወደ መንፈሳዊ ትውፊትና የእምነት መሰረቶች መሄድ አለብን። እሺ፣ ምን አይነት መንፈሳዊ ቁርኝቶችን ነው የምታነሳው? የደቡብ ትውልዳዊ ስርዓቶች ከፖለቲካዊ አስተዳደር በለፈ ከመንፈሳዊነት ጋር ያላቸው ቁርኝት እጅግ ጥልቅ ነው። ለምሳሌ የሲዳማው ሉልዋ ስርዓት ከመለኮታዊ ንግስና ጋር የተቆራኘ ነው። የመጀመሪያው የሲዳማ ንጉሥ ዳዳ ከሰማይ በሸረሪት ድር መውረዱንና መብረቅን መቆጣጠር የሚያስችል ኃይል ይዞ መምጣቱን ታሪክ ይነግረናል። የጌዴኦ ማህበረሰብም ማጌኖ የተባለ የሰማይ አምላክ እምነት አለው። አዎ፣ ማጌኖ ይታወቃል። እና ከዚህም በላይ የምስራቅ አቅጣጫን እንደ ላይ እና ምዕራቡን እንደ ታች አድርጎ የሚሰይሙበት እጅግ የረቀቀ የኮዝሚክ ፍልስፍና አላቸው። ይህ የሚያሳየው ስርዓቱ ዝም ብሎ የዕድሜ እርክን ሳይሆን ጥልቅ የሆነ የአገር በቀል መንፈሳዊና ስነ ፈለካዊ ዕውቀት መሆኑን ነው። ታዲያ መጤው ኃይል ይህንን መንፈሳዊ መሰረት የራሱ አድርጎ ነው የወሰደው የሚለው ለዚህ ነው። አሁን የአስገራሚና እጅግ ማራኪ የታሪክ ክፍል ነው አልክድ። የሲዳማው ንጉሥ ታሪክም ሆነ የጌዴኦ አቅጣጫን የመሰየም ፍልስፍና ማህበረሰቡ ከተፈጥሮ ጋር የነበረውን ጥልቅ ትስስር ያሳያል። ምንም እንኳን እኔ በተለየ መንገድ ብገልጸው። እንዴት ትገልጪዋለሽ? አንተ ያነሳቸው መንፈሳዊ ትውፊቶች እውነት ናቸው፣ ነገር ግን የባህል ስርቆትን አያሳዩም። የቦሬና ኦሮሞም እኮ ዋቃ የተባለ የሰማይ አምላክ ነው የሚያመልከው። ይህ ከጌዴኦ ማጌኖ ጋር ተመሳሳይ የሆነ የሰማይና የምድር ትስስር እይታ ነው። ታዲያ አንዱ ከሌላው ሰረከ ከማለት ይልቅ ለምን የጋራ መነሻ አላቸው አንልም? የጋራ መነሻ አላቸው ለማለት እኮ አንዱ በአንዱ ላይ የበላይነትን ያልጫነበት መሆን አለበት። እስቲ ወደ ስነ ስርዓቶቹ እንምጣ። በጌዴኦ ጂዳ ዱላ ወይም የጎሽ አደን የሚባል ትልቅ ማህበራዊ ስርዓት አለ። ይህ ደግሞ በኮንሶ ማህበረሰብ ካለው የጥንቸል አደን ስርዓት ጋር ይገጣጠማል። በኮንሶ ጥንቸሏ ለዋቃ መስዋዕት ትደረጋለች። ይህ የሚያሳየው ምንድን ነው? አዎ፣ ምን ያሳያል? ማህበረሰቦቹ የአንድ የጋራ መንፈሳዊ እና የጀግንነት እሴት ሜሪቶሪየስ ኮምፕሌክስ የምንለው አካል መሆናቸውን ነው። አንዱ ከሌላው ጠማ ሳይሆን በአንድ ጂኦግራፊያዊ እና መንፈሳዊ ማዕቀፍ ውስጥ አብረው ያደጉ እምነታቸውና ስርዓታቸው የተሳሰረ ህዝቦች መሆናቸውን ነው። መብረቅን መቆጣጠርም ሆነ ለሰማይ አምላክ መስዋዕት ማቅረብ የሁሉም የደቡብ ማህበረሰቦች የጋራ ቋንቋ ነበር። ይህን አንድ ወገን ብቻ ንጥቆ ወሰደው ማለት
የህዝቦችን የዘመናት አብሮነት መካድ ነው። የጋራ ቋንቋ ሊመስል ይችላል። ነገር ግን የታሪክን ሂደትና ፖለቲካዊ አቋምን ስንመለከት የፖለቲካና የባህል ነጻነትን የማስከበር ትግል የተለያየ መልክ ነበረው። ተቃውሞንና ፖለቲካዊ ማንነትን እንመልከት። ለምሳሌ ያ በ1935 እስከ 1941 የጣሊያን ወረራ ጊዜ የነበረው ሁኔታ ትልቅ ማሳያ ነው። ቆይ ላቋርጠን። የጣሊያን ወረራ ጊዜ ታሪክ ከ16ኛው ክፍለ ዘመን የሥርዓት ውህደት ጋር እንዴት ሊያያዝ ይችላል? በጣም ሩቅ አይደል እንዴ? በቀጥታ ያያዛል። ምክንያቱም ማህበረሰቦቹ ራሳቸውን እንዴት እንደሚመለከቱ ያሳያል። አየሽ፣ የጌዴኦ ተዋጊዎች ምንም እንኳን በወቅቱ በነበረው ማዕከላዊ አስተዳደር ተማረሩ ቢሆንም በዶሎ ጦርነት ላይ ደማቸውን በማፍሰስ ኢትዮጵያንና ግዛቷን ተከላክለዋል። የሀገሪቱ አካል መሆናቸውን ራሳቸውን የቻሉ ግን ደግሞ ከትልቁ አገራዊ ማዕቀፍ ጋር የተሳሰሩ መሆናቸውን አሳይተዋል። እሺ። በሌላ በኩል በጅማ አካባቢ የነበሩ የተወሰኑ ቡድኖች የጣሊያንን መምጣት ተጠቅመው ራሱን የቻለ የተለየ ፖለቲካዊ ኮንፌዴሬሽን ለመመስረት ሞክረው ነበር። ይህ የፖለቲካ አቅጣጫ ልዩነት የሚያሳየው ነባሮች የደቡብ ማህበረሰቦች የራሳቸውን ስርዓት እንደ ባሌ ያህል አዋህደው ሲጠብቁም እና ራሳቸውን ከግዛቲቱ ጋር ሲያስተሳሰሩ፣ የተስፋፋው የፖለቲካ መዋቅር ግን የተለየ እና ነባሩን ስርዓት በራሱ መንገድ የጠረዘ እንደነበር ነው። እዚህ ላይ ላቆመህ እወዳለሁ። በ1930ዎች የነበረውን የተወሰኑ የፖለቲካ መሪዎች ውሳኔ ወስዶ በ16ኛው ክፍለ ዘመን ለነበረው ባህላዊ መስተጋብር እንደ ማሳያ ማቅረብ ታሪካዊ ስህተት ይመስለኛል። በተለያዩ አካባቢዎች ያሉ መሪዎች ለወረራ የሰጡት ምላሽ እንደየአካባቢው የፖለቲካ ሁኔታ የሚወሰን እንጂ የትውልድ እርከን ስርዓቱ ማን ነው የሚለውን አይመልስም። የፖለቲካው ውሳኔ ብቻ አይደለም ዋናው ነጥቤ። ወደ መሰረታዊ የህይወት ዘይቤን መለስ። የጌዴኦን ባሌ ስርዓት ብንወስድ ከተስፋፊዎቹ ማህበረሰቦች የአርብቶ አደርነት የህይወት ዘይቤ እጅግ የተለየ ነው። ባሌ ከቡናና እንሰት እርሻ ጋር የተሳሰረ እጅግ የረቀቀ የስነ ምህዳር ጥበቃና የግብርና አስተዳደር ነው። የተፈጥሮ ደንን መጠበቅ፣ የውሃ አጠቃቀሙን መቆጣጠር። አዎ፣ አግሮፎረስትሪው በጣም ታዋቂ ነው። ልክ ነሽ። እና እንሰት ለማደግና ፍሬ ለመስጠት ዓመታትን ይወስዳል። ይህ ማለት ማህበረሰቡ ለረጅም ዓመታት በአንድ ቦታ ሰፍሮ መሬቱን መንከባከብ አለበት ማለት ነው። ይህ ሥራ ከሚንቀሳቀስ የከብት አርቢነት ስነ ምህዳር ጋር ፈጽሞ አይገናኝም። ስለዚህ ሥርዓቱን በሙሉ በአንድ ስም ጠርቶ የጌዴኦን ጥልቅ የስነ ምህዳር ዕውቀት ማጥፋት የታሪክ ስህተት ነው ምለው ለዚህ ነው። እንግዲህ ይህ አሳማኝ መከራከሪያ ነው። የግብርናና የአርብቶ አደርነት ስነ ምህዳር ልዩነት መኖሩ ግልጽ ነው። ነገር ግን ይህንን አስበህበታል? የትኛውም ማህበረሰብ ቢሆን ከሚኖርበት ስነ ምህዳር ጋር የፖለቲካና የማህበራዊ ስርዓቱን ያስማማል። ማለቴ የጌዴኦን ማህበረሰብ በግብርናው የላቀ ስለሆነ ስርዓቱን ለመሬትና ለደን ጥበቃ ተጠቀመበት። ቦረና ደግሞ ለግጦሽ እና ለውሃ አስተዳደር ተጠቀመበት። ይህ የስርዓቱን የጋራ አመጣጥ አይክድም። የሰው ልጅ የፈጠረው ስርዓት እንደየአካባቢው ተለዋዋጭ መሆኑ የስርዓቱን ጥንካሬ እንጂ የአንዱን ቅሚያ አያሳዩም። ተለዋዋጭ መሆኑን እቀበላለሁ፣ ግን አመጣጡንና ባለቤትነቱን ማጥፋት ነው ችግሩ ያልኩት እኮ ለዚህ ነው። አመጣጡን ማጥፋት ሳይሆን ማጋራት ነው የነበረው። ደግሞም ስለ ነፃነትና ስለ ትክክለኝነት ስናወራ እነዚህ ስርዓቶች ነባሮቹም ጭምር ማለት ነው ፍጹም ዴሞክራሲያዊ እና ኑር አልባ ነበሩ ብለን መደምደም የለብንም። ማህበረሰቦቹ እጅግ ውስብስብ ነበሩ። ማህበረሰቦቹ ውስብስብ መሆናቸው ግልጽ ነው። ግን በዚህ ምን ለማለት ፈልገሽ ነው? አንተ እንዳነሳው አንደኛው ንጹህ ተገፊ፣ ሌላኛው ጨቋኝ አርጎ መሳል ታሪካዊ ስህተት መሆኑን ለማሳየት ነው። እሺ፣ በሁሉም የደቡብ ትውልዳዊ ስርዓቶች ውስጥ እኮ የራሳቸው የውስጥ ጭቆናና የህብረተሰብ የላይና የታች መደባዊ ተዋረድ ነበራቸው። ለምሳሌ ማና የሚባሉ ሸክላ ሰሪዎች፣ አዋዶ የሚባሉ አንጥረኞች እና ፈልፈላላ በመባል የሚታወቁ የባህል ሕክምና እና መንፈሳዊ ሥራ የሚሰሩ የተገለሉ የማህበረሰብ ክፍሎች ነበሩ። እነዚህ ክፍሎች በስርዓቱ ውስጥ እጅግ ጠቃሚ የሆኑ ሥራዎችን እንደ መሳሪያ መስራት እና ማህበራዊ ስርዓቶችን መፈጸም ቢሰሩም በማህበረሰቡ ዘንድ ግን የተናቁና ከመሪነት እርከን የተገለሉ ነበሩ። ከነሱ ጋር ጋብቻ አይፈጸምም ነበር። አዎ፣ ይህንን ነጥብ አከብራለሁ። በእርግጥም የትኛውን ባህላዊ ስርዓት ከንከን የተሰዳ አይደለም። የሰው ልጅ ታሪክ ሁሌም ጎሎት አይጠፋም። ልክ ነህ።
ስለዚህ ማህበረሰቦቹ የተወሳሰቡ ናቸው። መጤው ማህበረሰብ መስፋፋት የራሱ ጫና ቢኖረውም ነባሮቹም ሲራቶች ቢሆኑ የራሳቸው የተገለለ መደብ የነበራቸው መዋቅሮች ነበሩ። ይህን ስናይ ጉዳዩ የንጹሕና የጥፋተኛ ታሪክ ሳይሆን በጊዜ ሂደት የተዋሃዱ አንዳንዴም የተጋጩ ማህበረሰቦች እውነተኛና መሬት ላይ ያለ ታሪክ ነው። አዎ የባህል ቅሚያ ብለን ስንፈርድ ይህን የጋራ የተወሳሰበ እና የረጅም ጊዜ መስተጋበር እያጣፋ ነው። የውስጥ መገለል እና ተዋረድ በሁሉም ዘንድ እንደነበር የታሪክ ሰነዱ ያረጋግጣል። ነገር ግን ዋናው ጭብጣችን ላይ ስንመለስ እኔ የማሰመርበት ጉዳይ አሁን ባለንበት ዘመን ያለው የተረካ የመላይነት ነው። የባሌ የሉዋ እና የሴልታ ስርዓቶች የየራሳቸው የሆነ ጥልቅ ፍልስፍና፣ የዘመን ቀመር እና የሥነ ምህዳር አስተዳደር አላቸው። ዛሬ ላይ የዓለም አቀፉ ማህበረሰቡም ሆነ ብሔራዊ ትርክቱ ይህንን ሁሉ ጥልቅ የኢትዮጵያ ባህል በአንድ ስም ብቻ በአንድ ቅርጻት ውስጥ ጨምሮታል። አዎ በገዳ ስም ልክ ነው። ይህ ትረካ የሲዳማን፣ የጌዴዮንን፣ የኮንሶንና የወላይታን ታሪካዊ ባለቤትነት ያዳፈነው ነው። የጋራ መስተጋበር እንደነበር ብስማማም ውጤቱ ግን ያንዱን ስም አግዝፎ የሌሎቹን ማንነት ያወጣው ሆኗል። ይህ ደግሞ የታሪክ ፍትህ አይደለም። እንግዲህ እዚህ ላይ ነው ልዩነታችን በግልጽ የሚታየው። እኔ ደግሞ አሁን ያለው ትርክስ የሌሎቹን ታሪክ ያዳፈነ ነው ከማለት ይልቅ ማህበረሰቦቹ ለዘመናት የገነቡት የጋራ እሴት አካል አድርጌ ነው የምወስደው። የአካኩ እና የዳላታ ታሪክ እንደሚያስተምረን ባህል በማካፈል እና በመቀበል የሚያድግ ነው። መጤውና ነባሩ የደቡብ ማህበረሰብ ስርዓቶቻቸውን አዋህደው ዛሬ የምናየውን ታላቅ መዋቅር ፈጥረዋል። ግን ስሙ የአንዱ ብቻ ሆነ። አዎ ምናልባት በስያሜ ደረጃ አንዱ ስም ጎልቶ ወጥቶ ሊሆን ይችላል። ይህ ግን የፖለቲካ የህዝብ ብዛት እና በታሪክ አጋጣሚ የተፈጠረ ተጽዕኖ እንጂ የባህል ስርቆት አይደለም። የደቡብ ትውልዳዊ መዋቅር ብለን ስንጠራው ሁሉንም ባሌን፣ ሉዋን፣ ጼልታን ያቀፈ አንድ ትልቅ የሰው ልጅ ስልጣኔ ቅርንጫፍ መሆኑን ዕውቅና መስጠታችን ነው። አንዱ ከሌላው ሳይበልጥ ሁሉም የዚህ ታላቅ ታሪካዊ መስተጋበር ባለድርሻዎች ናቸው። የዛሬው ምልልሳችን እጅግ ጥልቅና ብዙ የታሪክ ገጾችን የገለበጠ የሰዎችን አስተሳሰብ የሚፈታተን ውይይት ነበረ። በእርግጡም እኔና አንቺ የምንስማማበት አንድ ትልቅ ሐቅ አለ። ይኸውም የባሌ የሉዋ እና የጼልታ ስርዓቶች ኢትዮጵያ ብሎም የሰው ልጅ እጅግ አስደናቂ ማህበራዊ፣ ፖለቲካዊ እና ስነ ምህዳራዊ ቅርሶች መሆናቸውን ነው። ፈጽሞ የማንስማማበት ነጥብ የለም እዚህ ላይ። አዎ የእነዚህ ስርዓቶች ጥበብ፣ የጊዜ ቀመራቸው እና ከተፈጥሮ ጋር ያላቸው ውህደት ዛሬም ለዘመናዊው ዓለም ትልቅ ትምህርት የሚሰጥ ነው። ምንም እንኳን ሂደቱ የባህል የበላይነትን ያሳያል በሚለው አቋሜ ብጽናም የእነዚህን ስርዓቶች ጥልቅ አወቅ ሁለታችንም እናደንቃለን። ልክ ነህ። የነዚህ ስርዓቶች ድንግነት ላይ አንዳችም ልዩነት የለንም። ሂደቱ የጋራ እሴቶችን የተካፈሉ ማህበረሰቦች መስተጋበር እንደነበር እኔም በድጋሚ ላሰምርበት ወዳለሁ። ታሪክ ሁልጊዜም በአንድ ቀጥታ መስመር የሚጓዝ አይደለም። ውስብስብ፣ የተሳሰረ እና ብዙ ገጽታዎች ያሉት ነው። የደቡብ ኢትዮጵያ ማህበረሰቦች ትስስ ይህንን እውነታ በሚገባ ያሳየናል። ማህበረሰቦቹ በጋራ ያዳበሩት ጥበብ የሰው ልጅ ትልቅ ስኬት ነው። ውድ አድማጮቻችን፣ በዛሬው ምልልሳችን አሸናፊ ወይም ትክክለኛ ወገን አንሰይም። ይልቁንም እናንተ የቀረቡትን የተለያየ አቅጣጫ ያላቸውን ጥልቅ የታሪክ ትንታኔዎችና ሐሳቦች ሚዛን ላይ በማስቀመጥ የራሳችሁን መደምደሚያ እንድትወስዱ እንጋብዛለን። የታሪክ ንባባችንን ለማስፋት እና የቀረበውን ሰነድ በስፋት ለመመርመር በማስታወቂያው ላይ የገለጽነውን ድረ-ገጻችንን www.samaeo.inc እንድትጎበኙ በድጋሚ እናበረታታለን። እዚያ ላይ የውይይቱን ማብራሪያዎችና ተጨማሪ እውነታዎችን ማግኘት ትችላላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ጥልቅ የሐሳብ ምልልስ እስከምገናኝ ድረስ ደህና ሁኑ።